የደነገጥኩት። ኑሐሚን ነፍሰ ጡር ናት። ምን? ሰላም ኑሐሚን ድራማ ቤተሰቦች እንዴት አላችሁ? አማን ናችሁ? ሁሉ ፒስ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ ነው። ኑሐሚን ድራማን እንዴት አያችሁት? እኔ ዛሬ በጣም ደስ የሚል አካሄድ እንደሄደ ነው ያየሁት። ምን ይደረግ ብለሽ ነው? ማለት ምን ይደረግ ብለው ነው? አባት ተብዬው እኮ ለዚሁ ላይ ዳረገን። እኔ ስለሱ አይመለከተኝም። አሁን ኮተትሽን ሰብስቢና ከነናትሽ ከዚህ ቤት ውልቅ ብለሽ ውጪ። ግን እኮ አስፈልጎታል ማለት በጣም ጠቅሞታል። አንቺ እዚህ ፊት ለፊትሽ እኮ እያወራችሽ ያለችው ሴት የማንም ትርኪ ምርኪ ሴት አይደለች። ክብር ያላት ሴት ነች። ካጠፋው በጣም ይቅርታ ትዬ። ይልቅ ዛሬ አንድ ጠቃሚ ነገር አግኝቻለሁ። ምንድነው እሱ? የእርግዝና መመርመሪያ። ምን? የማን ነው? እስቲ አንቺ እኔም ሳይው ልክ እንደዚህ ነበር። እንግዲህ ኑሐሚን የለይኩን ሚስት ማለትም የናሆም እናት ሌላ ልጅ እንዳላት ሚስጥር ሰምታለች እና በጣም ደስ በሚል ሁኔታ እንደ ማስፈራሪያ አድርጋ ያንን ለመጠቀም አስባለች። አርፈሽ ትቀመጫለሽ፣ እዚህ እንድንቆይ ታደርጊያለሽ፣ እኔም ከዛም ይህንን ነገር ሚስጥሬ ይሆናል። አለበለዚያ ግን ጸጥ ማትይ ከሆነ እኔን ለማስወጣት የምትጥሪ ከሆነ ለአይቶ ለይኩን ይህንን ሚስጥርሽን ዘረግፍልሻለሁ፣ እነግርልሻለሁ ብላ ስታወራት ነበር። ብቻ በጣም ደስ የሚል ሚስጥር ነው ያዘችባት። በስተመጨረሻ ግን ያቺ ተንከሲስ ኤደን እንዳያቸዋት እርጉዝ መሆኗን ኑሐሚን እርጉዝ መሆኗን የሚገልጸውን መረጃ አግኝታለች እና ሄዳ ለናሆም እናት ነው የሰጠቻት። አሁን አንድ እኩል ሆነዋል ማለት ነው። አንድ እኩል ሆነዋል፣ ይከባበራሉ ብዬ አስባለሁ። ይከባበራሉ፣ በጣም ነው የሚከባበሩት። ይፈራራሉ፣ ምንም ማድረግ አይችሉም። ይፈራራሉ ብዬ ነው የማስበው። እናንተ እስቲ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ምን አይነት አስተያየት አላችሁ? ደግሞ የኤደን እናት መታለች፣ እዛ ለመኖር ደባል ሆና መታለች። የናሆም እናት ደግሞ በዚህ ጉዳይ አብዳለች። ለአቶ ለይኩን ደውላ ናና ከዚህ ቤት አስወጣልኝ ስትል ስታብድ ስትጨው ነበር። ብቻ በቀጣይ ክፍሎች ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ደወል ምልክቱን አብጫ እንዲዘነጋ ባይ